ከምርሽ ነው እንደዛ አለ? አዎ። ይሄ እኮ ችግር እንዲፈጥር ሊያደርግ ይችላል። ማለቴ እኔንም አታጫውቱኝ? ኧረ ኤቢ ዝም ብሎ እኮ ወሬ እያወራ ነው። ዳግም እንደተወለድኩ ያክል እየተሰማኝ ነው። ኤቢ አንዴ ልቀፍሽ። እሺ አባዬ ምንድን ነው ያጠፋሁት? ስህተትሽ ነው ብለህ እስኪ አባዬ ንገረኝ። ስህተቴ ምንድን ነው? አቢጌል ብዙ ነገር እኮ አጥፍተሻል እኮ አባዬ። ይሄ ብለህ ንገረኝ እስኪ። ለምንድን ነው ዳጣን የምታሰቃያት? ለምንድን ነው ሰላምንስ የልጁን አባት ካላወቅኩ የምትያት? ንገረኝ እስኪ። እኔ መክርሽ አትሰሚ፣ እናቴ ስትመክርሽ አትሰሚ። እንዴ ቤት ድረስ የመጣው ልጅ እኮ ደብድበሽ ገለሽው ነበር። ናታን ቀርቦ ባይደርስና ሆስፒታል ባንወስደው እኮ የእውነትም ይሞት ነበር ይሄ ልጅ። እሺ አባዬ ችግር የለውም በቃ ሌላው ነገር ጥፋቴ ነው። ግን አባዬ ንገረኝ እስኪ ዳጣ ማን ናት? እኛ ቤት ከመጣች እኮ 1 ዓመት ሊሞላት ነው አባዬ። ዳጣ ማን ናት? የተወለደችውም ደግሞ ድሬዳዋ አይደለም፣ አባቷም ሲሳይ አይደለም አባዬ። ቆይሽ ይሄ መጠየቅ ጥፋት ነው አባዬ? ንገረኝ እስኪ። በቃ አባዬ ጥፋት ከሆነ ችግር የለውም ግን አባዬ ዳጣ ማን ናት ንገረኝ አባዬ። ቆይ መጠየቅ ምንድን ነው ስህተቱ ነው ወይስ አባዬ መልስ ስለሌለክ ነው? አይደለም አቢጌል፣ ለምንድን ነው የምጠይቀኝ? እንዴ አባዬ ለምን አልጠይቅም? ሰው እኮ ነኝ። ምን መሰለሽ አቢጌል፣ ከኔም ከሁሉም ሰው ጋር የምትጋጨው መጠየቅ የሌለብሽ ነገር ስለምጠይቅ መተው የሚባል ነገር አለ እኮ። ሁሉንም ነገር ደግሞ ማወቅ አይቻልም። እና ለዛ ነው ማስረግረኝ አባዬ። ይኸውልሽ አቢጌል በደንብ ስሚ። ሚስቶች ቤታቸውን ከፍ አድርጎ ለመስራት 3 ዓመት ይፈጅባቸው። አንቺ ግን ይህንን ቤት ለማፍረስ 3 ሰከንድ ብቻ ሊበቃሽ ይችላል። የምስቶችን ቤት ስታይ በእግርሽ አፍርሽ ሊልሽ ይችላል። ግን እነዚህ ምስቶች ይህንን ቤት ለመስራት 3 ዓመት ፈጅቶባቸው ያውም ሌሊትና ቀን እየሰሩ። ይህን ድካማቸውን ካላሰብሽ በቀላሉ ልታፈርሽ ትችላለሽ። ምክንያቱም ለአንቺ ማፍረስ በጣም ቀላል፣ አለማፍረስም በጣም ቀላል። ምክንያቱም አንቺ ትተሽላቸው ብትሄጂ አይጎዳሽ። እሺ አባዬ። በቃ ይቢ እመኚኝ። እኔን አታምኚኝም? ይኸውልሽ እዚህ ቤተሰብ ላይ ምንም ነገር አይፈጠርም፣ ምንም ነገር አይመጣም። የእውነት አቢጌል ልጁ ቢሞት ኖሮ አንቺን አሳልፌ አልሰጥሽም ነበር። ይኸው ፈጣሪ ሰማኝ። ፖሊስ ቢደርስብን እንኳን እኔ እወጣዋለሁ፣ እኔ ራሴ እጄን እሰጣለሁ እንጂ አንቺ ልጄን በጭራሽ አሳልፌ አልሰጥም ነበር። እሺ አቢጌል በቃ እኔ የምልሽን ነገር ስሚ። እሺ አባዬ። ስለ ዳጣ ሳትነግረኝ? አልነግርሽም። ልልሽ የምችለው ነገር ዳጣ ርቆሽ አይደለችም። በእሷ ላይ ምንም አይነት ጉዳት እንዳታደርሽ። ሌላውን ደግሞ ጊዜው ሲደርስ እናወራበታለን። እሺ ግን አባዬ እንዳትረሳው፣ ስህተት አይደለውም። ያው እንዳልከው የመጣበት መንገድ ልክ ላይሆን ይችላል። ይኸውልህ አባዬ የሰላም ልጅ አባት አንተን አያስጨንቅም። ዳጣ ኬት እንደመጣች አላውቅም። ዳጣ መታናታና ስትቀማኝ የሆነ ነገር ባረግ ያደረኩት ነገር ስህተት አይደለም አባዬ። ግን አባዬ ስህተት ኮንኩኝ ችግር የለውም። ይህን ያክል ካሳዘንኩ፣ ይህን ያክል ካስከፋው፣ ይህን ያክል ካስጨነኩ አባዬ ችግር የለውም። ሁሉንም ነገር ተዋዋለሁ አባዬ። እኔ እኮ ክፉ ነገር ለስራ ብዬ ሰርቼ አላውቅም። ልጁንም እኮ የመጣሁት ሊገለኝ ስለነበረ ነው አባዬ። እና ደግሞ በቃ አባዬ በጣም ብዙ ጊዜ አሳዝኜሃለሁ። ግን አባዬ ችግር የለውም። እኔ ስህተት ኮንኩኝ ምንም ችግር የለውም አባዬ። ዝም ብዬ ለራሴ ይዟለሁ አባዬ ችግር የለውም። እሺ አቢጌል አትጨነቅ በቃ አባዬ ችግር የለውም። ሁሉንም ነገር እተዋለሁ። እውነቱን ማወቅ መፈለጌ ከሰው ጋር ካላኖረኝ አባዬ በቃ ለብቻ ይዤ እቀመጣለሁ አባዬ። መጠየቄ ቤተሰቦችን የሚያስጨንቅብኝ ከሆነ አባዬ በቃ ምንም ችግር የለውም። ለብቻ ብሰለሰልበታለሁ አባዬ። እና በቃ አባዬ ከዚህ በኋላ ስላለፈው ነገርም አልጠየቅህም አባዬ። ደግሜም አላነሳብም አባዬ። በቃ በጣም ይቅርታ። እስከ ዛሬ ላስጨነኩም ነገር በጣም ይቅርታ አባዬ። ይቅርታ አድርግልኝ። እሺ
ገዜ ምን ሆኗል? አንተ ገዜ ገዜ ምንድነው? ጠጥተህ ነው? አበድክ? ለየልህ? ከላይ እኮ ነው ያየው። ምን እየሆንክ ነው? ለዛ በቀኑን መተኛት ጀመርክ? ግቢ ትጠብቃለህ ስትባል ሰው ገባ እንዴ ቤት? ምን ሆነ ነው? ኧረ ተው ገዜ፣ ተነስ እባክህ። ወይ ገላህን ታጠብ። እንቅልፍ ቢለቅ እንደው ሻወር ወስደህ የምታውቅ አይመስለኝ። ምን አብረሽ ልተኝ ነው? አንተ ቆይ መቼ ነው መልካም ነገር የምትመልስልኝ? መጀመሪያ መልካም ማውራት ነዋ። ተነስ ገላህን ታጥበህ አታውቅም ያልሽኝ አንቺ ነገር የፈለግሽኝ። ምን ነው ገዜ፣ ውሃ ትፈራለህ እንዴ? እኔ ገዛኸኝ? እናቴን ነው አባቴን ውሃ የወሰደብኝ? እንዴት ምፈራ? እኔ ገዛኸኝ? አንቺ ጥድት ያልኩ ሰው ነኝ። ቆይ እታጠባለሁ ያልታጠብም አትልም? ሌላ ነገር ምን አስወራው? አረ ይሄን ጭቅጭቅሽን ተይውና ይልቅ እንደው ወንድ ክንዱን አንተ ረሶሽ ያውቃል። አንተ ደግሞ እንደው ዝረ እዛው ነው አይደል? ኧረ እንደው ይድፋ ያንቺ እርግማ እንደው መቼ እውነቴን እኮ ነው። አንተ ደግሞ ቆይ እንደው እንዲህ አይተህ ማወቅ አትችልም? ዋ አፍሽ ምን ሊሰራ እኔ የምገምት? ስማ እኔ ለዛ ከነ ክብሬ ነኝ። እሺ ይኸውልህ ወንድ እንደዚህ ጫፌን ነክቶኝ አያውቅም። እስቲ ሞት በይኝ እስቲ። መሀላውን ምን አመጣው? አይ ታዩ እኔ እንዲሁ ዝም ብዬ አይቼ ወንድ የነካትና ያልነካትን ለይቼ አውቃለሁ። እንዲያውም አግብተሽ ፈታሽ ፈትነሽ ማለት ድረኛል። ቆየት ታውቀኛለህ። እንዴት እንጢጥ ብትያት ነገር ናት እንጂ እኮ እንዲሁ ሸጋ እኮ ነሽ። እሙች ውብ ነሽ። ምን ሸጋ ብሆን ባልሆን እኔን ታገኘኛለህ? ታይ ለዛ ታይ። እኔ ባገሬ ስንት ሴቶችን አጋድያለሁ። ኋላ ተቀመሽኝ እንጃልሽ መውጫም የለሽ። ሂዶሊያ ልቅ ይሄ ዝባዝንኪን ወሬ ተውና ና ቡና አፍልቻለሁ። እንቅልፍም ይለቅሃል። እንደው ይህች ልጅ እንደው ልቤንም ቅምስ አትለው አልቀረችም። አይኔም እያት ነው የሚለኝ። ዛሬ ደግሞ በጣም አምሮብሻል። አንተም እንደዛው። ከምሬ ነው። ምን ተገኝቶ ነው? ኧረ አንተ ስነ ስርዓት ያዝ። ቤት ውስጥ እኮ ነን ያለነው። እባክሽ ኤሚ ብቻ ነች ያለችው። እሷም ደግሞ ከክፍል መውጣት አስጠልቷታል። ይሁንልህ።
ግን ልጃችንን ስንወልድ ማን ነው የምንለው? አንተ እዚህ ልጃችንን ስንወልድ ማን እንለዋለን ትላለህ? አባዬ ምን እንዳለኝ ብታውቅ። አባዬ ምን አለ? ኤቢ ናታንን ትወደዋለች አለ። ከምርሽ ነው እንደዛ አለ? አዎ። ለምን እንደዚህ ሊል ቻለ? ከምን ተነስቶ ነው? እኔ እንጃ ነው አላውቅም፣ አላስታውስም። ብቻ ግን እንደምትወድቅ ነው የነገረኝ። ይሄንንማ እኮ ሁሉም ያውቃሉ ዳጣ። አባዬም እማዬም ያውቃሉ። አዎ ያውቃሉ። ግን ናታን እኔ እንጃ። ኤቢ እኔ እንጃ። ባክስቴ ምንም አይመጣም፣ አትፍሪ። ወይ ይፋ እናድርገው እንዴ? ምኑን ነው ይፋ የምናደርገው? በቃ ፍቅራችንን ነው። ማነሽ? እስቲ መታወቂያ እንዴ እኔ እኮ መታወቂያ የለኝ። እንዴት እንዴ 18 ዓመት እኮ አልሞላኝ። 18 አልሞላኝም። አየ ከተማ ልጅ እንዲያው ዝም ብላችሁ ቁጭ ብላችሁ እየበላችሁ ዝም ብላችሁ እንደ ዱባ ትሰፋላችሁ። እሺ በቃ አሁን ልግባ። እኔም አውሪኝ ልቀ ያንቺ ወሬ እንደው ይጣፍጠኛል። እሺ ምን ላውራ? ቆይ ግን መቼ ነው የምታገቢው? ምን ባለው እና እንግዲህ ብቅል ነው ስጧ። እንዴ ባል እኮ አሁን አይገባም፣ በኋላ ነው። አሁን ውሃ ቤት አለች አይደል? ልግባ። ያለች አይመስለኝም። ወጣች መሰል። እንዴ የት ነው? ኧረ መጣች መሰል ደው እንዴ ወይኔ ጉድ ይፈላ። ምን ተፋቅረናን ብለን ነው ለአባዬ ልናገር? አዎ እኔም ለአባቴ እነግረዋለሁ፣ ለእናባዬም ደግሞ እነግራቸዋለሁ። አይ ናታን አይሆንም፣ በጭራሽ አይሆንም። እኔ አባቴን በጣም ነው የምፈራው። በዛ ላይ ካንቺ ገና ብዙ ነገር ነው የሚጠብቀው ብሎኛል። ታዲያ ከኔ ጋር መፋቀርሽን ቢያውቅ ምን ችግር ይፈጥራል? ናታን እኔ አባዬን በጣም ፈራዋለሁ። በዛ ላይ እማዬም ትቀየመኛለች። እስከዛሬ እኮ ስጠይቀኝ ምንም ነገር የለንም ብያታለሁ። ሳይታወቅ ልንኖር? ይሄ እኮ ችግር እንዲፈጥር ሊያደርግ ይችላል። አይ ገና ብዙ ነገር አለ ናታን። እኔ ገና የዚህ ቤተሰብ አባል መሆን ያልታወቀም፣ እናቴን እስካሁን አላውቅም። ስለዚህ ገና ብዙ ነገር ይቀራል። አይ ናታን ለመናገር አሁን ጊዜው አይደለም። እንደዚሁ ብንቆይ ይሻላል። ኤቢ ደህና ነሽ? ደህና ነኝ። እንዴት ናችሁ? ስለምን እያወራችሁ ነበር? ኧረ ምንም ዝም ብለን እየተጫወትን ነበር። ምንድን ነው የምትጫወቱት? ማለቴ እኔንም አታጫውቱኝ? ኧረ ኤቢ ዝም ብሎ እኮ ወሬ እያወራን ነው። እሺ እረበሽኳችሁ መሰለኝ፣ ይቅርታ። ኤቢ ረበሽኳችሁ አለች? እሷ ናት ያወራችሁ? ደግሞ ከክፍሏ ምናምን አትወጣ ምናምን አላልከኝም እንዴ? እኔ የምትወጣ አልመሰለኝም። በቃ ተመልሳ ከመጣች ይደብራታል። እኔ ልሄድ። እሺ በቃ ሂጂ። አይ የአራድዬ ልጆች ደህና ናቸው? ደህና ናቸው። ደህና ሰው ሲበላሽ ቅራሪ የለውም አሉ። ኧረ በስመ አብ! ምንድን ነው እሱ? ይሄማ ሊን ይባላል። እሺ ሊን። እንዴ ውሃ ቆይ ማን ይሰጠሽ? ከየት ነው ያመጣሽው? እና አንቺ ታውቂዋለሽ አይደለ? የእስር ቤት የገባው የማጋ ጓደኛ ስካሪ ሰጠኝ። ካፈለግሽ ግን ይውጣጭ።
እንጂ ወይኔ ጉዴ ብለሽ ደግሞ ሊንጣጣሽ አምጪው ነው ይሄን እንደፊው ቆይ እኔ አልገባኝም። ይሄ ምንድነው? ቆይ ይሄ የፍየል ደም ነው አይደለም? ይሄ ሽሮፕና ስፕራይት ተቀላቅሎ ነው። ይሄ እኮ በጣም መጥፎ ነገር ነው እያደረግሻለሽ። ዋ አሁኑኑ ድፊው፣ አባዬ ካየሽ ይገልሻል። ድፊው፣ መጥፎ ነገር ነው። ቆይ ይሄ ነገር የሚያሰክር ነገር ነው እንዴ? የሚያደነዝዝም ጭምር ነው። እና ስካር የሚያነቃ ነው እንዴ? የሚያደነዝዝ ነው እንጂ አይደለም። ገዚ ይሄ በጣም መጥፎ ነገር ነው። ሱስ ነው፣ ይገላል እኮ። እና ዝም ትያታለሽ እንዴ? አትቀሚያትም እንዴ? ኬክ አየው። ኬክ የምን ኬክ ነው? ይሄ እኮ ድንጋይ ነው። ዞር በይ ወደዛ፣ ዞር በይ። ወይ ይሄ የምጠጣው ነገር ነው? ድንጋዩን ኬክ አስመስሎ ያሳየት? አዎ ይሄ እኮ መጥፎ ነገር ነው። ኧረ እባክሽ፣ ኧረ እባክሽ እንደው አንቺ ይሄን ነገር ግን እኔም ብጠጣው ይሄ ጨለማ ህይወቴ እንደው ፍክት አድርጎ ቢያሳይ እንዴ! ይሄ እኮ ውሸት ነው። አዎ እንዴት ነው የሚያደርገው? ዋ አምጪው ብለሻል። እረፊ አንቺ ተይ። አባዬ እኔ እኮ ወደ ክፍሌ ነበር ልገባ የነበረው። አባዬ ዋ እኔ እኮ ናታን ነኝ። ኧረ እባክሽ አንቺ እማዬ ነሽ። እሺ እማዬ ምንድን ነው የያዛችሁት እንዴ? ናታን ይሄ እኮ ሊን ነው። በጣም መጥፎ ነገር ነው። ምን ውሃ ማን ነው የሰጠሽ? አንዴ ብቻ ስጠኝ። አንዴ ብቻ ማን ነው የሰጠሽ እያልኩሽ ነው ናታን። ይኸውም አንድ ጊዜ የሚወጋ መርፌ የሰጣት ልጅ ነው የሰጣት። ምጥን አንቺ ማብረሻት ነበርሽ? ተቀብላ ስትጠጣ ዝም ብለሽ ታያታለሽ እንዴ? እኔ ናታን አላየኋትም። እኔ ከገዜ ጋር ቁሚ እያወራሁ ከዛ ይዘው መጣች። ቆይ አንቺ ልጅ ቤት ውስጥ ተቆልፎብሽ መዋል ነው እንዴ የምትፈልጊው? ይሄ እኮ ሽሮፕ ነው፣ ሊን ነው እየጠጣሽ ያለሽው። እንዴ እግሬ ሄዶ ነው? ቆይ እግሬሳ ምጥን ይሄን ልጅ ታሳይኛለሽ እንዴ? ምን አይነት የተረገመ ልጅ ነው? ከውጪ ዘፋኞች ያመጣውን ሱሳሱስ እየመጣ ለእናንተ ይሰጣችኋል እንዴ? ዋ ይሄ ማለት ሁሉንም ነገር ያስረሳሻል። መተንፈስ እንዳትች አድርጎ ኩላሊትሽን፣ ጉበትሽን ብጥስጥስ አድርጎ በወራት ውስጥ የሚገል ነው። ገባሽ እንዴ ናታን? እሷ እኮ ስለዚህ ነገር አታውቅም። ምን አይነት ዘመን ላይ ነው የደረሰው እንዴ? ቆይ በዚህ አይነት ልጆቻችን እንዴት ነው የሚሆኑት? እንዴት ሰው ውሃ ላይ ይጨክናል እንዴ ናታን? ዋትስአፕ ናታን፣ ዋትስአፕ ለዛ ባለው ቤት ማምጭልኝ ልቀቂያት። ነይ ግቢ። ዋይ እንዴት ነው? ትንሽ እየቀለለሽ ነው? እየተነፈሽ ነው በደንብ? አይ ማየ አይደለም። ምንድነው ደህና አይደለሁም ማለት? እያወራሽ አይደል እንዴ? እና ማየ እና እኔ እኮ ለመተንፈስ እየተቸገርኩ እኮ ነው። አይዞሽ እናቴ። ቆይ ምንድነው የሚሻለው ናት? ልጆቻችን እንደ ቡችላ በቃ የሽቦ አጥር ውስጥ እናወራቸው እንዴ? እኔ እኮ ልጁን ከየት እንደሚያገኙት። ቆይ ውሃ ከትምህርት ቤት ተባረዋል ሲባል አልነበር እንዴ? መልሶ አስገብተውት ይሆናል። ማን አለባቸው? ቆይ ደግሞ ይሄን ምን የሚሉት መጠጥ ነው? ከመቼ ጀምሮ ነው እንደዚህ አይነት መጠጥ መሸጥ የጀመረው? ነው ወይስ አዲስ እየቀመሙ መሸጥ ጀምረዋል? በጣም አደገኛ ነው። ሽሮፕ ነው። ከተለያዩ ጣፋጭ መጠጦች ጋር ሲሰጥ ሱስ የሚያስይዝ ነው። ልክ እንደ ሐሺሽ ማለት ነው። ወይ ጉድ! ትምህርት ቤቶችና ወላጆች በደንብ ሊጠነቀቁበት የሚገባ ጉዳይ እኮ ነው። አለበለዚያ በቃ ልጆቻችን ከሞቱ በኋላ ነው የምንደርሰው ማለት ነው። ምንድን ነው የሚሻለው? እኔ እንጃ እማዬ፣ እኔ አላውቅም። ሁላችንም በኃላፊነት ከባድ ቁጥጥር ካላደረግን በጣም አስቸጋሪ ነገር ነው። እኔ እኮ ትውልዱ ገና በ12 ዓመቱ ሱስ ውስጥ የሚገባበት ነገር ነው ግራ ግብት የሚል። እማዬ የውጭ ቪዲዮ እያዩ እኮ ነው።
ራፐሮች ከዚህ በፊት በክሊፓቸው ላይ እንደዚህ ነገር ሲያደርጉ አይቻለሁ። ከሱ እያመጡ እኮ ነው። ለዚህ እኮ ነው ልጆች የሚያዩትን ነገር መጠንቀቅ አለባቸው የሚባለው። ዛሬ ያዩትን ነገር ነገ ላይ መሞከር ይፈልጋል። ይሄ እያንዳንዳችን በትኩረት ልንከታተለው የሚገባን ጉዳይ ነው። በጣም አሳሳቢ ነው። አንቺ ሀይ ሁለተኛ እንደዚህ አይነት መጠጥ ትነኪና ከኔ ጋር እንጣላለን። እኛ ከምንገዛልሽ ውጪ በፍጹም እንዳትነኪ እሺ? እሺ። ወይ ጉድ! አሁን እንዴት ነው? ትንሽ ቀለል አላለልሽ? አይ ማይ ምንም አልቀለለኝ ግን ማለት ነው ኬክን ከገዛሽልኝ ማይ ይቀላል። ወይ ልጅ ነው አንቺና ኬክ። እሺ በቃ ገዛልሻለሁ። ናታን እባክህ ይህን ጉዳይ ለደሬ በፍጹም እንዳትነግሩት እሺ? እሱ ከሰማ ሂጄ ሰውን ካልገደልኩ ነው የሚለው። እኔ በቃ የልጁን ቤተሰቦች እንደምንም አፈላልጌ በራሴ መንገድ ጨርሰዋለሁ። አደራ እንዳይሰማሽ እሺ ማይ፣ ችግር የለውም። እሺ እማ እናቴ ላይ እንሂድ እንዴ? ካልሆነ አይ ማይ ማዘኛት ፈልጋለሁ። አፍሽ ተያት በቃ ማይ ተያት። ምን አይነት መከራ ነው? እንዴ ኤቢ፣ ምን ነው? አይ ምንም፣ እዚህ ተቀመጥሽ ብዬ ነው። እና መቀመጥ ችግር አለው? አይ ችግር የለውም። እሺ እኔ የምልሽ ግን ዳጣ፣ ወይ ኤቢ፣ ምን ነው? ምን ልትይ ነበር? ማለት ጥሩ ሰው የሚባለው ምን አይነት ሰው ነው? አልገባኝም። ለምሳሌ ከዚህ ቤት ማን ነው ጥሩ ሰው? ማለት ማን ነው ጥሩ ሰው ሊባል የሚችለው? እዚህ ቤት እኮ ሁሉም ሰው ጥሩ ነው። ዳጣ ውሸት አልፈልግም። ለምሳሌ ናታን ጥሩ ሰው ይባላል አይደል? አዎ። አሁን ለአንቺ ናታን ጥሩ ሰው ነው አይደል? አዎ። አሁን ናታን ጥሩ ሰው ነው ይባላል። ጥሩ ሰውም ሊሆን ይችላል። ግን ደግሞ ናታን ለእኔ አንድ ቀን ቢሆን ጥሩ ሰው ሆኖልኝ አያውቅም። ቆይ ኤቢ፣ ናታን ምን አድርጎሽ ነው? አየሽ፣ ምንም ጥሩ ሰው የሚባል ሰው የለም። ለአንዱ ጥሩ፣ ለሌላኛው ደግሞ ክፉ ነው። አሁን ለምሳሌ እኔ ለአንቺ መጥፎ ነኝ፣ ለማየ ግን በጣም ጥሩ ነኝ። ኤቢዬ ግን ሰሞኑን ደህና ነሽ? ምን ሆነሻል? ደህና ነኝ። ብቻሽን መቀመጥ አብዝተሻል። በዛ ላይ እኔ የምልሽ አርቹን ደውሎልሽ ያውቃል እንዴ? አይ ከዛ በኋላ ደውሎልኝ አያውቅም። ሰፈር ራሱ መጥቶ የሚያውቅ አይመስለኝም። እኔማ ያው ይቅርታ አልጠይቀው ነበር። እየቀለድሽ ነው? እሱ እኮ ነው እዚህ ሁሉ ጣጣ ውስጥ የከተተን። ግን አንቺም ታውቂ ነበር? ማለቴ ልጇ ለመሞቱን ታውቂ ነበር? ጊዲዬን አላውቅም። እሺ ግን ታውቂያለሽ፣ ድንጋጤ እኮ እስካሁን ድረስ ሊለቀኝ አልቻለም። በቃ ያበቃል ሊመስለኝ ነበር። ግን አሁን ደግሞ ታውቂያለሽ፣ በቃ ዳግም እንደተወለድኩ ያክል እየተሰማኝ ነው። ከዚህ በኋላ ምንም ነገር ቢፈጠር ማንም ሰው ላይ እጄን አላነሳም። እንዴ ማነቅም ታውሽ? አዎ ትቻለሁ። ኤቢ አንዴ ልቀፍሽ? ለምን? አይ ምንም አላ በቃ እንዴት? እሺ ምን አለ እህትሽ መሆኗን አቢጌልን ባወቅሽ። ምን አለ ከአንድ እናት በወለድኳችሁ። ምን አለበት ሰላም፣ ምን አለበት? የከፈልኩትን ዋጋ ከፍላለሁ እንጂ ቤተሰቤን አድነዋለሁ። ኤቢዬ ከዚህ በኋላ ነው ያለው ልጅ። የምትፈልጊው ነገር ካለ እኔን ጠይቀኝ። እሺ አመሰግናለሁ። ችግር የለውም።
አንቺ ንክር በደንብ ተሻለሽ። ግን ገና ትገዛለኝም ደግሞ እንደገና ሌላ ነገር ደግሞ እኮ ብታይ በጣም እኮ ነው ደስ የሚለው። ደስ ይላል። እረ እንደው አሁን አንቺን ልጅ ናት ብለው አስመዝግቦሽ ነው እንደው ልጅ ናት ብለው እንደው ይዘውሽ ነው? ሰው ነግዶ ይከስራል። እንደው አንቺ ነጋሽ የከሰሩ በአንቺ ነው የከሰሩ እንጂ እንደው ልጅ ናት ብለው ያስባሉ። ግን እንደው ማሰብም የለባቸው ነው ነው። እሺ እስቲ የሚበላ ጥሬ ነገር አንቺልኝ ሂጂ። ጥሬ? አዎ የሚበላ ጥሬ ለዛ ትሰጥሻለች። እኔ ሀገሬ ረሃብ የለም አፌ ሲወዝ እንደስ አይለኝም። ሂጂማ። ግን የምን ጥሬ ነው? ጥሬ አልኳት ምን ትለኛለች? ጥሬ አምጪልኝ ያልኩሽ እንዴ። እና ስጋ ነው? ጥሬ ስጋ ነው የፈለከው? አረ በመለኮቱ አረ ሰነፍ ቆሎ ነው ያልኩሽ። ጥሬ ሰነፍ ቆሎ እንጂ ታሽቶ የሚበላው ሊችርግም የሚደረገው ሰነፍ ቆሎ ያችን ለዛ ንገሪያት ታውቋለች። እኔ እኮ በልቼ ጠላ አልጠጣ እንዲሁ የከተማ ምግብ እየጣፈጠ ሆድ ላይ አይቆይም። እንዲሁ አፌም ቢያንቀሳቅሰው ብዬ ነው። ሂጂ መንገሪያ። ጎበዙ ቆሎ፣ ንቁ ቆሎ፣ ሰነፉ ቆሎ ታንኪ ብላኝልሽ። ሰነፍ ቆሎ ስላልኩሽ ነው ንቁ ቆሎ ጎበዝ ቆሎ የምትይው። አንቺ ሰውነትም እንደው የጠጣሽው መሰል ብሶብሻል። እረ ነው አንተ እንደውም በጣም እሺ ታስጠላለህ። ይኸውልህ እንደውም ሄጂ ለዛውን ሄጂ ጥሬ አምጪልኝ ብሎሻል አልላትም። እሺ አልላትም። እልሽ ወይ ለዛን ሂጂና ነይማ ስራ ከሌለሽ ነይማ ቆሎም ባይኖር ነይ አጫውሽኝ እያንጎላችኝ ነው በያት። እምቢ አልላትም፣ አልፈልግም። እንደውም አንተ ሰዎች እነዚህ ሁሉም እሺ ክፉ ነው የሚሉክ። እሺ ምን ዛፎች አስጠላ። ዛፎች አይደሉም ጎረቤቶቻችን ናቸው። አንቺ ስለዛ እንደ አንደኛው ከሰራ እሰይ ለበለ ወልዶ መና ማለት ይችላል። አይ ጋሽ የት ያለችው ልጅ ከስሯ ለምን ነው ክላስ ማትገቢ? አይ ትንሽ ቀን እኮ ልረጋጋ ብዬ ነው እንጂ እገባለሁ። አይ ጥሩ ነው። ምን ዝም አልሽ? አይ የቴዲ ሙዚቃ እኮ ቪዲዮ እያየሁት ነው፣ ለዛ ነው። እስኪ የትኛው ሙዚቃ ተመቸሽ? እስካሁን የጋበዘኝ ሰው ስለሌለ ግጥም በደንብ አልሰማሁትም። እና ጋብዘኝ እያልሽኝ እንዴ? ጋብዘኝ ተብሎ እኮ አይጋበዝም። እኔ የምለው ቆይ ግን ለምንድን ነው እስካሁን ያልተኛኸው? እንዳታ መጽሐፏን ጨረሻት እንዴ? ናታን እስኪ ለኔ መጽሐፍ ካለ ስጠኝ። ሰሞኑን ትንሽ ማረፍ ፈልጋለሁ። ምን አይነት መጽሐፍ ልስጥሽ? ችሎ መተው ማለፍ እንዴት እንደሚቻል የሚያስተምር መጽሐፍ ካለ ብትሰጠኝ ደስ ይለኛል። ትንሽ አትቆይም? ዳጣ ችሎ መተው ማለፍ ምናምን የሚባል ነገር ምን ማለት ነው? ለምንስ እንደሱ አይነት መጽሐፍ ፈለግሽ? በቃ ውሸታምና አስመሳይ መሆን አለብኝ። ሁሉንም ነገር አይቼ እንዳላየው ማለፍ አለብኝ። እስከ ዛሬም እንዲህ ስላላደረኩ ነው የሁላ መከራና ችግር እኔ ላይ የሚደርሰው። በጭራሽ አይደለም። ይሄ አንቺ አይቶ ማለፍ ስላቃተሽ አይደለም፣ በቃ አግሬሲቭ ስለሆንሽ ነው። ምን አግሬሲቭ ናታን? እስኪ ንገረኝ። ጥፋትም ካጠፋው ጥፋትሽ ይሄ ነው ብለህ እስኪ ንገረኝ። ለዛን ሳትሳደቢ ዳጣኔ ሳትዝጂ ውሃን በጥፊ ሳትመቺ ጉለሽ አታውቂም እንዴ? ከና አባዬ ጋር ሳትጨቃጨቂ ከኔ ጋር ሳትጋጪ እማዬ ሂጂ ውጪልኝ ሳትልሽ እኮ ብለሽ አታውቂም። ቤቢ አይሽ አንቺ ስለ ማለፍ አይደለም ያቃተሽ። እና ምንድን ነው መስከን ይቀርሻል፣ ነገሮችን ማመዛዘን። ይኸውልሽ አንድ ነገር ከማድረግሽ በፊት አንዴ ሁለቴ አሊያም ደግሞ ሶስቴ ቆም ብለሽ ውጤቱን ማሰብ መቻል አለብሽ። ሁላችሁም እንዴት ትሉኛላችሁ? እስኪ ምን ማለት ነው? ምንም እየገባኝ የለም። በቃ ጥፋትም በቃ የማይሆን ነገርም ካላደረኩኝ እስኪ ንገረኝ ናታን።
ወይ የኔ አባት ደርያየው ምንድን ነው? የት ልጅ እኮ ነው። የኔ ጌታ እንዴት ነው ያደገው? በጣም ቆንጆ ነው። ውይ ምን አለበት ይዛው በመጣች። ትመጣለች ብለሽኛ አልነበረም እንዴ? መምጣቱን ተወችው እንዴ? ኧረ አልተወችው፣ በቅርብ ትመጣለች። ይኸውልሽ መታ እንደለመደችው ልጆችን አንድ ነገር እናገራለሁ ብትል ወየውላት። ይህን ነገር ደግሞ አስቀድመሽ ንገሪያት። ውይ ደሬ፣ አንተ ደግሞ በቃ የእሷ ስም ሲነሳ የሆነ ነገር አለብህ። ደስ አትልህም? ባህሪዋ ነዋ ማርቲ። ልጇን ግን ይዘው በመጣች በእናት ቆንጆ ስለሆነ ነው ወይስ የእህትሽ ልጅ ስለሆነ ነው የወደድሽው? አይ እንግዲህ ደሬ ደግሞ በቁንጅና ከሆነ እኮ የሰላም ልጅም ቆንጆ ነው ብለሽ። ውይ ደሬ ኢየሱስ ይለያል፣ አታንሳው። እንዴት እንደሚያምር እኮ ሰላምዬ ለሰው እንኳን አታሳየውም። እንቅ አድርጋ ይዛው ነው የምትውለው። ውይ ታድላ። እንደው ምን አለበት አምላኬ ጸሎቴን በሰማኝና እንደሱ አይነት ወንድ ቆንጆ ልጅ በሰጠኝ። ማርቲ በልጆችሽ ታቅፈልሽ እኮ። አንተስ ደሬ? አንተም እኮ ልጆችን በጣም ነው የምትወዳቸው። ወንድ ልጅ ደግሞ እንደምትወድ አውቃለሁ። ያው ናታንን እንደምትወደው ነበር አይደለ? ወንድ ልጅ ቢኖር የምትወደው። እርግጥ ነው ልጅ እወዳለሁ፣ ግን ደግሞ ልጆቻችን ወንድ ልጅ አከታትለው ወልደው ያስታቅፉናል። ምን አስቸኮለሽ? አልቀረበም ማ ዋየናት አሁን ወንድ ልጅ የምታሳቅፈኝ? አቢጌልስ ደርሳ የለም እንዴ? ውይ ደሬ፣ እሷስ ነገር በጣም እያስጨነቀኝ ነው። ምንድን ነው የሚሻለው? ምን ሆና ነው እንደዚህ ሆነችው? አላቅም ደሬ፣ ግን አትናገር አትጋገር፣ ሙሉ ቀን ቁጭ ብላ ተጎልታ ነው የምትውለው። አሁን እኮ ወደዚህ ስመጣ ከናታን ጋር ሳሎን ቁጭ ብለው እያወሩ ነበር። ማለት ብቻቸው? እንግዲህ አንቺ ደግሞ ሌላ ነገር ልታስቢ ነው። በቃ እነሱ እህትና ወንድም ናቸው። ማርቲ እንደዚህ አይነት ነገር ተይ። አንተ አይደለ እንዴ ብቻቸውን እያወሩ ነው ያልከኝ? አዎ እኔ እኮ እያወራች ነው እየተጫወተች ነው ለማለት ነው እንደዛ ያልኩሽ። እንዲሁ ግን ምን አለበት እንዲህ ረጋ እንዳለች ትንሽ ብትቆይ። ኤቢ መቼም አትለወጥም። ጠዋት አውርቻት ነበር። አሁንም እዛው ቦታ ናት ያለችው። ደሬ ግን እውነት ብቻቸውን እያወሩ ነው? ደህና ደሪ ዳጣ ምን ረስተሽ ነው? ምንም አልረሳሁም። አትተኛም እንዴ? አይ ልተኛ ነው። አብረን እንጫወት እስኪ። ከኤቢ ጋር እኮ እያወራን ነበር። አይ እንቅልፌ መጥቷል፣ ልተኛ። ምን ሆና? አይ ገብቶኛል ናታን፣ ችግር የለውም። እኔ የምለው እስኪ ንገረኝ፣ ያጠፋው ስህተት ካለ ምን እንደሰራው ምንም እየገባኝ አይደለም። ያው አባዬንም ጠይቀው ምንም ነገር ሊነግረኝ ፈቃደኛ አይደለም። አንድ ነገር ልንገርሽ፣ ሁላችንም ስለምናውቅ ማለት ነው። ቆይ ዳጣ የሰላም ልጅ ናት ብለሽ ለማዬ ነግረሻታል? ወረቀቱና ሰላም የጻፈችው ወረቀት ላይ እንደዛ ስለሚል የራሱ ጥፋት ነው። ለእኔ አደራ የተሰጠኝ ነገር ማየት አልነበረብሽ። እሺ ሆነም በል ወረቀቱን አየሽው፣ ዳጣ የሰላም ልጅ ናት እንበል። አይደለችም፣ ውጤቱ እንደዚህ ያሳይ። እያስረዳውሽ ነው። ዳጣ የሰላም ልጅ ብትሆን አባዬ ደግሞ የጓደኛዬ ልጅ ናት ብሏል አይደል? አዎ እሱማ እንደዛ ነው ያለው። አየሽ፣ ዳጣ የሰላም ልጅ ብትሆንና እማዬ ብታውቅ አባዬን ምን የምታደርገው ይመስልሽ? አላውቅም። ሁሌ የምትስቺው እዚህ ጋር ነው። አየሽ፣ ይጣላሉ። እማዬን ደግሞ ታውቂያታለሽ፣ አባዬን በጣም ነው የምታምነው። አባዬ ከዋሻት ይጣላሉ እኮ። ከተጣሉ ደግሞ ይፋታሉ። ከተፋቱ ይሄ ቤት ይፈርሳል፣ ይሄ ቤት ይሸጣል። ከዛ በኋላ እኔም አንቺም ለዛም ሁላችንም እንበታተናለን።
ከዛ ደግሞ እማዬ ብቻዋን ትቀራለች። አይሽ ይሄ ሁሉ ነገር የሚሆነው በአንቺ ጥፋት ነበር። እና ታዲያ ቆይ ዳጤ ሰላም ልጅ መሆኗን እያወቅሽ ዝም ማለት አለብሽ ነው የምትለኝ? አባዬ ካልተናገረ አዎ ዝም ነው ማለት ያለብሽ። ምክንያቱም በሰላም እየኖር መቼም አላደርገውም። እሺ ምን ሰላም